የአሜሪካ የባህር ኃይል ተዋጊ ጄት ወደ ግዙፉ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ የቀረበ የኢራን ድሮንን መትቶ ጥሏል። የአሜሪካ ማዕከላዊ ዕዝ ይህንኑ አረጋግጧል። ድሮኑ ግልጽ ባልሆነ መንገድ የአውሮፕላን ተሸካሚውን መርከብ በኃይል ቀርቦ በአሜሪካ ኃይሎች ማስጠንቀቂያ ቢሰጠውም መብረሩን በመቀጠሉ ተመቶ ሊወድቅ ችሏል። ነገር ግን ድሮኑ ያነሳቸውን ምስሎች በተሳካ ሁኔታ ወደ ኢራን ማስተላለፍ እንደቻለ ተገልጿል። በሌላ በኩል የኢራን ኃይሎች በሆርሙዝ ወሽመጥ አቅራቢያ የአሜሪካ የንግድ መርከብ እንቅስቃሴን ለማስተጓጎል እንደሞከሩ አሜሪካ ክስ አቅርባለች። ይህ ክስተት በአሜሪካና ኢራን መካከል ለሳምንታት የዘለቀውን ውጥረት ሊያባብስ እንደሚችል እየተነገረ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ፕሬዝዳንት ዶናልድ ትራምፕ ኢራን በመላ አገሪቱ በተነሳው ተቃውሞ ምክንያት የኃይል እርምጃ መውሰዷን እንድታቆም የአካል ሆነ ወታደራዊ እርምጃ እንደምትወስድ መዛታቸው በሀገራቱ መካከል ለተፈጠረው ውጥረት መነሻ ሆኗል። ከዚያም በኢራን የተቃዋሚዎች ሞት መቆም ሲጀምር ትራምፕ ሐሳባቸውን በመቀየር በኒውክሌር ፕሮግራሟ ላይ ስምምነት እንድታደርግ ማስፈራራት በመጀመራቸው ውጥረቱ ሊባባስ ችሏል። የትራምፕ አስተዳደር በመካከለኛው ምስራቅ ውስጥ ወታደራዊ ኃይሎችን በማጠናከር ተጨማሪ ድጋፍ አድርጓል። 5700 ገደማ ተጨማሪ አባላትን ይዞ ጉዞ የጀመረው የአብርሃም ሊንከን መርከብ 3 የባህር ዳርቻ የጦር መርከቦችን ተቀላቅሏል። የአሜሪካ ማዕከላዊ ዕዝ ዋና መስሪያ ቤት የሆነውን አልሁዴይድን ጨምሮ አሜሪካ በመካከለኛው ምስራቅ በርካታ የጦር ሰፈሮች አሏት። በኳታር የሚገኘው አልሁዴይድ የጦር ሰፈር ብቻ በሺዎች የሚቆጠሩ የአሜሪካ ወታደሮችን ያስተናግዳል። ከአሜሪካ ግዙፍ የጦር መርከቦች አንዱ የሆነው የአብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ ወደ ኢራን በመጓዝ በ800 ኪሎ ሜትር ርቀት ላይ ይገኛል። ሻድ 139 የተሰኘው የኢራን ድሮን ወደዚህ ግዙፍ መርከብ እየቀረበ ባለበት ሁኔታ በአሜሪካ የኤፍ-35ሲ ተዋጊ ጄት ተመቶ ወድቋል። ተመቶ የወደቀው ይህ የኢራን ድሮን በአሜሪካ ወታደሮችና የጦር መሳሪያዎች ላይ ጉዳት አላደረሰም። ድሮኑ ከመመታቱ በፊት ያነሳቸው ምስሎች በተሳካ ሁኔታ ወደ ኢራን ማስተላለፍ እንደቻለም ተገልጿል። በሌላ በኩልም አሜሪካ ኢራን የንግድ መርከቧን እንቅስቃሴ ለማስተጓጎል እንደሞከረች ክስ አቅርባለች። ድሮኑ ከተመታ በኋላ የኢራን አብዮታዊ ጥበቃ ኃይሎች የአሜሪካ የንግድ መርከብ ላይ ትንኮሳ እንደፈጸሙ አሜሪካ ክስ አቅርባለች። 2 ጀልባዎችና አንድ የኢራን ድሮን ወደ መርከቧ በከፍተኛ ፍጥነት ቀርበው ለመያዝ ሲሞክሩ በአሜሪካ አየር ኃይል ጥበቃ ተደርጎለታል። የንግድ መርከቡ በአሁኑ ወቅት ደህንነቱ በተጠበቀ ሁኔታ እየተጓዘ መሆኑን ጦሩ አክሏል። ምንም እንኳን አሜሪካና ኢራን በዚህ መልኩ ወደ ጦር መማዘዝ እየቀረቡ ቢሆንም በአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍና በኢራን ባለስልጣናት መካከል የሚደረገው የውይይት እቅድ እንደተጠበቀ ነው። ትራምፕ ከነሱ ጋር እየተነጋገርን ነው ብለዋል። በተጨማሪም ትራምፕ አሜሪካ በሰኔ ወር በኢራን የኒውክሌር ጣቢያዎች ላይ የሰነዘረቻቸውን ጥቃት አስታውሰዋል። በመቀጠልም ይህ እንደገና እንዲደገም አይፈልጉም ብዬ አስባለሁ ብለዋል። ትራምፕ በጥር ወር ከ6000 በላይ ተቃዋሚዎች የተገደሉበትን የኢራን ህዝባዊ ተቃውሞ ተከትሎ ኢራንን አስፈራርተዋል። በኢኮኖሚ ችግርና በዓለም አቀፍ ማዕቀቦች ምክንያት የአገሪቱ ገንዘብ በመውደቁ የተቀሰቀሰው ተቃውሞ ወደ መንግሥት ግልበጣም ተቀይሯል። በመጨረሻም የተቃዋሚዎች ሞት ቆሟል። ይሁን እንጂ ትራምፕ ከዚያን ጊዜ ጀምሮ ዛቻቸውን ወደ ኒውክሌር ስምምነት ፍላጎት አዙረዋል። አሜሪካና የአውሮፓ ህብረት ኢራን የኒውክሌር ጦር መሳሪያን ለማልማት እየሰራች ነው በሚል ለረጅም ጊዜ ማዕቀብ ጥለዋል። ቴህራን ፕሮግራሟ ሙሉ በሙሉ ለሲቪል አገልግሎት ብቻ መሆኑን በጥብቅ ትናገራለች። በተለይም ከደም መፋሰስ ይልቅ በሯን ለድርድር ክፍት ማድረግን መርጣለች። ድርድሮቹ ደግሞ ፍትሐዊ መሆን ይጠበቅባቸዋል። ያ ማለት ኢራን የኒውክሌር ፕሮግራሟ ለሰላማዊ ብቻ እስከሆነ ድረስ ለድርድር አይቀርብም። አሜሪካ ደግሞ አንዳንድ ቅድመ ሁኔታዎችን አስቀምጣለች። ከቅድመ ሁኔታዎች መካከል ዋናው ጉዳይ ኢራን የኒውክሌር ፕሮግራም የሚባለውን ጉዳይ በምንም መንገድ ማሰብ የለባትም የሚል ሆኗል። የድርድር ሂደቶቹን እንደገና ለመጀመርም ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም የሚሳኤል ፕሮግራሟን እንድትቀንስና በአካባቢው ላሉት የታጠቁ ቡድኖች የምታደርገውን ድጋፍ እንድታቆም ጠይቀዋል።
ካሁን ቀደም ኢራን እንዲህ ያለውን የአሜሪካ ጥያቄ ፍትሃዊ አይደለም በሚል ማጣጥለዋለች። ያም ቢሆን ግን ኢራን በአሁኑ ጊዜ አገሪቱ ኢኮኖሚዋን ለማሻሻልና አለመረጋጋትን ለማስቆም የማዕቀብ ፎይታ ትፈልጋለች። ስለዚህ አቋሟን የምትቀይርበት እድል አለ። የኢራን ፕሬዝዳንት ማሱድ ፔዜሽኪያንም ማክሰኞ ዕለት የአገሪቱን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ፍትሃዊ ድርድር እንዲያካሄድ መመሪያ ሰጥተዋል። ይህም ቴህራን ከዋሽንግተን ጋር መደራደር እንደምትፈልግ የሚያረጋግጥ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ድርድሮቹ በሚቀጥሉት ጥቂት ቀናት ውስጥ እንደሚጠበቁ ማረጋግጠዋል። ቱርክና ኦማን ከሌሎች የቀጠናው ሀገራት በተጨማሪ ውይይቱን ለማስተናገድ ሐሳብ አቅርበዋል። ቱርክ በዚህ ሳምንት መጨረሻ ላይ ውይይቱ እንዲካሄድ እየሰራች ነው። አንድ የቱርክ ባለስልጣን ቱርክ የውይይቱን ሂደት ለመደገፍ ዝግጁ መሆኗን ተናግረዋል። ከኦማን፣ ከፓኪስታን፣ ከኳታር፣ ከሳውዲ አረቢያና ከተባበሩት አረብ ኤምሬትስ የተውጣጡ የውጭ ጉዳይ ሚኒስትሮች በውይይቱ ላይ እንዲገኙም ተጋብዘዋል። ማክሰኞ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በውይይቱ ዙሪያ ከኦማን፣ ከኳታር፣ ከቱርክና ከኩዌት ከተውጣጡ አቻዎቻቸው ጋር በስልክ ተነጋግረዋል። ባለፈው ዓመት ሰኔ ወር የአሜሪካና የኢራን ባለስልጣናት በኦማን ድርድር ጀምረው ነበር። ነገር ግን እስራኤል ኢራንን ካጠቃችና ከዚያም አሜሪካ በመቀላቀል የአገሪቱን የኒውክሌር ተቋማት ከደበደበች በኋላ ይህ ሂደት ተቋርጧል። በአሁኑ ወቅት ደግሞ የተቋረጠውን ድርድር ዳግም ለመጀመር በሁለቱም ወገን ብርቱ ፍላጎት አለ። በሌላ በኩል ወደ ኢራን አቅጣጫ የሚያመሩ በጣም ግዙፍና ኃይለኛ የአሜሪካ የጦር መርከቦች ጉዟቸውን አላቋረጡም። በኢራን በኩልም ከዚህ በፊት ታይቶ በማይታወቅ ሁኔታ ራስን የመከላከል ቁመና እንዳለ መረጃዎች ይጠቁማሉ። የኢራን ጦር በቅርብ ጊዜያት ብቻ የተለያዩ ስሪት ያላቸው 1000 ድሮኖችን ከአጋሮቹ ተቀብሏል። እነዚህ ድሮኖች የኢራን ጦር ሰራዊት ፈጣን ውጊያ ለማድረግ ስትራቴጂካዊ ጥቅም ያላቸው ናቸው። ይህ በሆነበት ሁኔታ ይደረጋል ተብሎ የሚጠበቀው የኢራንና አሜሪካ ንግግር ከማስፈራራት ነጻ በሆነ መንገድ እንዴት እንደሚደረግ ግልጽ አይደለም። በሌላ በኩል ደግሞ ኢራን ፍትሃዊ ከሆነ ለድርድር እቀመጣለሁ ብላ እቅድ ያዘችለት የኒውክሌር ፕሮግራም ጉዳይ በአሜሪካ ዘንድ ተቀባይነት የሌለው መሆን ልክ እንዳሁን ቀደሙ ተጀምሮ መቋረጥ እጣው እንዳይሆን ተሰግቷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ኤፒ ኒውስ፣ ዘ ኢንዲፔንደንት እና አልጀዚራን በዋቢነት ተጠቅመናል።